ተቀምጠው እያሉ እንትል ሄለን ሄጄ ልጥራት ብላ በምትል ሰዓት ኑንሽ ከወንድሟ ጋር ፎቅ ተቀምጣ እያለ ከዛ አዶን አይ እኔ ሄጄ እጠራልሻለሁ በማለት ወደ ፎቅ መጥቶ ኑንሽን ከወንድሟ ጋራ ተቀምጣ ነይ እትዬ እየጠራችሽ ነው ብሎ ይላታል። እሺ ቆይ በቃ እኔ ትንሽ ቆይቼ እመጣለሁ ብላ ኑንሽም ትለዋለች። አይ አሁን ነው የምትፈልግሽ ብላ ብሎ እሱም ይላታል ማለት ነው። ከዛ እና አይ አሁን ነው ብላ ብሎ ባላት መሰረት እና ልጠራሽ ልትመጣ ነበረ እኔ ነኝ ሄጄ ልጥራልሽ ብያት ነው የመጣሁት በማለት እሱም ለኑንሽ ይላታል። ኑንሽም እሺ በቃ በማለት ተነስታ ወደ ታች ትወርዳለች ማለት ነው። ከዛ አዶን ደስ ይለዋል። እጇን ይዞ ይሄዳል ማለት ነው። እንግዲህ እጇን ይዞ በሚሄድበት ሰዓት ታዴ እንዴት እንደሚያረጋት ማለት ነው። ከንንሽ እንዴት እንደምትሆን አይታችኋታል። አፏን ራሱ እንዴት እንደምታሽሟጥጠው እንዴት እንደምትሆን ማለት ነው። ግን የታዴ ትወደዋለች የኑንሽን ወንድም እንዴት እንደምትሆን እንዴት እንደሚያደርጋት እንዴት እንደምታየው። ከዛም እንግዲህ አዶን በጣም ደስ ስላለው ለኑንሽ በጣም ሲጨነቅ ነበረ። ከተያዘች ጀምሮ ቤቴን አስይዛለሁ እስከ ማለት ድረስ ደርሶ ነበረ። እኔ እሷን ይልቀቋት እንጂ ቤቴን አስይዤ የሚፈልጉትን ገንዘብ ለያዟት ሰዎች እሰጣለሁ እያለ ሄለን ሲላት ነበርና እና አሁን ስለመጣችለት በጣም ደስ ብሎታል። ከዛም ይዟት በሚሄድ ሰዓት እንግዲህ አንገቷ ላይ ጥምጥም ብሎ ይዝማታል። ስለመጣሽ በጣም ደስ ብሎኛል ብሎ ኑንሽን አዶን ይላታል ማለት ነው። ከዛ እሺ በቃ እትዬ እየፈለገችኝ አይደለ ሄጄ ልሂድ በማለት ይላታል። ምን እንደማደርግ ራሱ ግራ ገብቶኝ ነበረ እያለ ለኑንሽም ይላታል። እውነት ሁሉ ነገር ራሱ በጣም ያስፈራ ነበረ ብሎ ይላታል። አሁን እኮ ወጥቻለሁ በቃ ስለተጨነክልኝ አመሰግናለሁ በማለት ኑንሽም ትለዋለች። ግን ምንም ነገር አላደረጉሽም አልጎዱሽም እያለ ሰውነቷን አንገቷን እያገላበጠ ያያታል። እና ምንም ነገር አልሆንኩኝም አሁን ግን በጣም ደክሞኛል ማረፍ አለብኝ ብላ ትለዋለች። እሺ በቃ ሂጂ እረፊ ደግሞ ምግብ መብላት አለብሽ በማለት አዶንም ይላታል። መጀመሪያ እትዬን ላግኛት እና እሺ በማለት እሷም ትለዋለች። እሱም እሺ በቃ ጥሩ ይልና እሷም ወደ ታች ወደ ተጠራችበት ታመራለች ማለት ነው። እንግዲህ ሄለን ስታስመስል ተሰብስበው እዛ ከባሏ ጋራም ለባሏ እሱም ግን ምንም ነገር እንደዚህ የሚያውቀው ነገር የለም። እሷ የእሷ ስራ የእሷ ሴራ ነው ይሄን ሁሉ ስታንገላታት የነበረችው። እናም ታዴ እንግዲህ ከኑንሽ ወንድም ጋራ ቁጭ ብለው እታች ወርደዋል። ሁሉም እሷና እሱ ናቸው ያሉት ማለት ነው። ዝም ብሏታል እሷ ግን ተጨነቀች። እኔ ምልህ ግን አታወራም እንዴ ብላ ትጠይቀዋለች። እንዴ ምን ላውራ ብሎ ይመልስላታል። አይ ዝም ስትል እኮ ትጨንቃለህ ብዬ ነው ብላ እሷም ትለዋለች። እረ ተይ አታስቂኝ፣ ይኸው የእኔንም ያንቺንም አንቺ እያወራሽው አይደለ እንዴ ብሎ ይመልስላታል። እንዴ እህቴ ብሎ በሚላት ሰዓት እህቴ ብላ ትደነግጣለች። እንዴ ምን ነው ብሎ ይላታል። አይ ምንም ብላ ትለዋለች። ግን ተመልሰህ ወደ መጣህበት ሀገር ትሄዳለህ እንዴ ብላ ትጠይቀዋለች። አዎ እንኳንስ እህቴ ተገኘች እንጂ እዚህ ምን አደርጋለሁ ብሎ ይመልስላታል። አይ እኔ ግን ሳስበው መሄድ የለብህም ማለቴ እህቶችህ ብቻቸውን ከሚሆኑ ብዬ ነው ብላ ታዴም ትለዋለች። እሱም እረ ብቻቸውን አይሆኑም ይሄ ሁሉ ሰው እዚህ ቤት ውስጥ እያለ ብሎ ይመልስላታል። አይ ያው እንዳንተ አይሆንላቸውም ብዬ ነዋ ብላ እየተሽኮረመመች ትመልስለታለች። እሱስ ልክ ነሻው ቢሆንም ቀየውን አልለቅም በማለት ይመልስላታል። ምን ነው አንተ ቀየውን ሀገሩን አልክ? እዛ ያስቀመጥከው ነገር ሰው አለ እንዴ ብላ ትለዋለች። እሱም ማለት አልገባኝም
ምን አስቀምጣለሁ ብለሽ ነው ብሎ ይመልስላታል። አይ ነገሩ ሁላ እንደዛ ነው የሚመስለው በማለት ትመልስለታለች። እንዳልሽ ይሄ ነው ብዬ አልከራከርሽም ብሎ እሱም ይመልስላታል። እሷ ተከራከረኝ እንጂ በማለት ትመልስለታለች። እንዴ ልጅት ምን ሆነሻል? በጤናሽ ነው ብሎ ኮስተር ብሎ ይመልስላታል። አረ እንደው ይሄ ምን ጉዱ ነው? ለንግግር የማይሆን ሁሉ ነገር ወደ ግራ ነው እንዴ ወደሚወስደው በማለት ታዱም ትለዋለች። እናም እንግዲህ ታዱ ትወደዋለች የኑንሽን የመሲን ወንድም ትወደዋለች ማለት ነው። እሱ ግን በጣም ኮስታራ ነው፣ ኩስትርትር በማለት ነው ሁሉን ነገር እየመለሰላት። እሷ ግን እየተሽኮረመመች እህቴ ራሱ ብሎ ሲላት እንዴት እህቴ ትለኛለህ ብላ በጣም ነው እየደነገጠችው ማለት ነው። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ላይ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ እንግዳ ድራማ በሚለው ክፍል 15 መጥቻለሁ። ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ ማለት ነው። እንግዲህ ታዱ እያወራች እያለ በመሀል መሲ ትመጣለች። መሲ ትመጣና እንዴ መሲ ወንበሩስ ብላ ትጠይቃታለች። የምን ወንበር ብላ ትመልስላታለች። ግን ደህና ነሽ አይደለ ብላ ትጠይቃታለች። እንዴ መቀመጫ ላንጣ ብለሽ እኮ ነበር የሄድሽው ብላ ታዱም መሲን ትጠይቃታለች። አዎ አይገርምም ረሳሁት በማለት መሲም ትመልስለታለች። ወንድሟም ነይ ቁጭ በይ ልክ ነሽ ይረሳል ነይ ተቀመጪ እህት አለም በማለት አልጋው ላይ ያስቀምጣታል። እንግዲህ ተናዳባታለች ማለት ነው። በወሬያቸው በጨዋታቸው መካከል ስለመጣችባት ተናዳባታለች። ያው ኑንሽም እንግዲህ ወደ ተጠራችው ወደ ታች አምርታለች ማለት ነው። እዛ ተሰብስበዋል ሁሉም የተሰበሰቡበት። ከዛ ሄለን ብድግ ትልና ኑንሽዬ እንኳን ደህና መጣሽ ደህና ነሽ ብላ ትላታለች ሄለን ማለት ነው ስታስመስል። የሄለን ባለቤትም የኔ ልጅ ኑንዬ መጣሽ ነይ እዚህ ጋር ተቀመጪ ብሎ ይላታል። የምር እኔ በጣም ተጨንቄ ነበረ በማለት ሄለንም ትላታለች። እንዲሁ ግን ምን አይነት ጨካኞች ናቸው አንቺን የያዙሽ ብላ ትጠይቃታለች። እኔ እንጃ እህትዬ እኔ ምንም አላደረኩኝም የላክሽኝ ሱቅ እቃውን ይዤ ስመጣ በመኪና ሆነው ሁለት ሰዎች አፍነው መኪና ውስጥ ከተቱኝ በማለት ትላታለች። ጋሽዬም እንዲህ ግን ፊታቸውን አይተሻል ብሎ ይጠይቃታል። እኔ ስለ ደንግጬ ስለነበረ ፊታቸውን በደንብ አላየሁትም ብላ ትመልስለታለች። ግን መኪናውንስ አይተሸዋል ብሎ ይጠይቃታል። መኪናውንማ ፎቶውን አንስተውታል ተይዟል ላሉ መኩዬ ነው እንደዚህ ያለኝ በማለት የኑንሽ እናትም ትላታለች። ሄለንዬ ያልነገርሽው እንዴ ለጋሽ ብላ ትላታለች። አይ ልነግረው ስል እኮ በአጋጣሚ የሆነ ወሬ አጋጠመኝና ሳልነግረው በዛው ቀረ በማለት ትለዋለች። እንዴ ሄሉዬ እንዴ ከዚህ በላይ ሌላ አስፈላጊነት አለ እንዴ? በሉ አሁኑኑ ቁጥሩን ስጡኝ፣ ይሄ ነገር በቀላሉ የሚታለፍ ነገር አይደለም በማለት ወንድየውም ይመልስላቸዋል። አሁንማ ተገኘች አይደለ እንዴ ብላ ኤልሻም ቀጠል ብላ ትላቸዋለች። እንዴ ቢሆንስ ነገ ከመሬት ተነስተው ማንኛዋን እንደሚወስዱ ዋስትናለን በማለት ይመልስላቸዋል። እንዴ ነገ ቀጣይ ደግሞ እኮ አንቺ ልትሆኚ ትችያለሽ ብሎ ይላቸዋል። ታዱም ሄለንም እንዴ ቶሚ ምን እያልክ ነው? እረ የሴጣን ጆሮ ይደፈን ለምንድን ነው የምታሟርተው ብላ ትለዋለች። ሄሉዬ ምን ሆነሻል? እኔ እኮ የጥንቃቄ አክል እኮ ነው እየተናገርኩ ያለሁት በማለት ይመልስለታል። እውነቱን ነው እትዬ እኔም እኮ ምንም አድርጌም አይደለም ብላ ኑንሽም ትላቸዋለች። ሄለንም እሺ ምንም ማለት አይደለም ግን ምንም አይነት ሞርት አያስፈልግም በማለት ሄለንም ትላቸዋለች። እሺ እትዬ ብለው ይላሉ።
ምን ጉድ ነው ጭራሹኑ ቀጥ ብላ ቤት መጣች ብላ ሄለንም ዞር ብላ ለራሷ በራሷ ታወራለች። እናም እንግዲህ ኑንሽ በመፈታቷ ሄለን ተናዳለች። ሄለን ስራዋ ሁሉ ስለተጋለጠባት ያው እሷ እንደፈለገችውና እንዳሰበችው አልሆነም። ኑንሽም ከነሱ ስር ወደ መጣችበት ተመልሳለች ማለት ነው። እንግዲህ ያው ኑንሽ ለጊዜው ብትንገላታም መመለሷ አይቀርምና ወደ ቤቷ ተመልሳለች። ሄለን ግን ይሄን አክል ጭካኔ በለዋ ላይ ስለሰራችባት አሁን ላይ ግን ለባለቤቷ እራሱ ሳትናገር እራሷን በራሷ ወሰና አድርጋ እንደዚህ በማድረጓ በጣም እንግዲህ ከባድ ነው ለኑንሽ። የኑንሽ እናትም ራሱ ታውቃለች ማለት ነው። ነቅታባታለች ለዚህ በማድረጓ ማለት ነው። እና አዶን እንግዲህ ቁጭ ደጅ ቆሞ ስለ ኑንሽ ነው የሚያወራው ማለት ነው። ስለ ኑንሽ በጣም ተጨንቆ ስለነበረ እና ጨለማ ውስጥ ጫካ ውስጥ ዛፍ ውስጥ አረንጓዴ ውስጥ ሆኖ እና እንዴት ነው የሚሻለኝ? የሚሰማኝን ስሜት መደበቅ አልችልም። ቢሆንም ግን እንኳን ብቻ አሁን በሰላም ወጣች በማለት ለብቻ ሆኖ ይቅርታ ውዶች አላዞራ እያለኝ እኔ እዚህ ጋር የአባቴ ናፍቆት ብቻ ከባድ ነው፣ ድብልቅልቅ ያለ ስሜት ሆኖብኛል እያለ ስለ ኑንሽ ነው የሚያወራው ማለት ነው። ኑንሽን እንግዲህ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ግን እና አሁን ምንድን ነው ባደርግ የሚሻለኝ? ቆይ እሺ የት ልሂድ? በየትኛው አቅሜ ነው እንደዚህ የማደርገው እያለ እንግዲህ ለራሱ እያወራ ይገኛል ማለት ነው። ኑንሽ በዚህ መሀል በመስኮት ሆና እያየችውና እያዳመጠችው ቆይ ሄጄ ላናግረው ይሆን እንዴ? አይ ምናልባት ወይም ደግሞ ለብቻው መሆን ፈልጎ ይሆናል እያለች ኑንሽ እንግዲህ ታየዋለች ማለት ነው። እና ኑንሽ ራሱ በጣም እየተጨነቀች ነው። እሷም ተወደዋለች። እንደው እንዴትስ ነው የአባቱ ሀዘን የሚወጣለት እያለች በጣም ትጨነቃለች። እዚህ ጋር የአባቱ ሀዘን፣ እዚህ ጋር ደግሞ የኑንሽ ውዴታና ስሜት እንዴት አድርጌ ልንገራት እያለ በጣም እየተጨነቀ ነው። እና ሁለት ፊት ሆኖበታል። በጣም በጣም እየተጎዳ ነው ያለው ማለት ነው። እሷም ግን ሄጄ ላናግረው ወይስ ብቻው መሆን ፈልጎ ይሆን እያለች በመስኮት እያየችው በጣም ብቻዋን ሆና እየተጨነቀች ይገኛል ማለት ነው። እሱም እዛው እደጅ ሆኖ በጣም እየተንቆራጠጠ እየተጨነቀ ራሱን እያስጨነቀና አይምሮን እያስጨነቀ ይገኛል ማለት ነው። እናም እንግዲህ ኑንሽ እዚህ ጋር በጣም እንደሚወዳት ግን እሷም በመሀል ትወደዋለች እንደምትወደው ያስታውቅባታል። መሲ እና ጓደኛዋ ሆነው እንግዲህ ሁለቱ ቁጭ ብለው እያለ ኑንሽም ወደ እነሱ ታመራለች ማለት ነው። እና ያው ሰላም ብላቸው መታ ወንድሟን በጣም ነው የምትወደው። ስትሮጥ ትመጣና ወንድሟ ስር ውሽቅ ትላለች። ምነው በዛው ሄደሽ ቀረሽ ብሎ ይጠይቃታል። ያው ጠርተውኝ ስለነበረ እና ለዛ ነው ብላ ትመልስላታለች። እሺ ምግብ በላሽ ብሎ ይላታል። እና ያው በልቻለሁ አሁን ደህና ደሩ ልላችሁ ነው ብላ እሷም ተሰናብታቸው ኑንሽም ከወንድሟ ጋራ ትሄዳለች ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።